አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ እህት ወንድሞች ከልብ ነው ማመሰግነው፣ ክበሩልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ ክፍል 4ን የህልም ባሌን ባገኘሁት ወይም ፓርት 4 እየመጥቻለሁኝ ማለት ነው። የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ማለት ነው። ክፍል 4 ፎዚ የክፍላችን ተማሪ ነች። ፈተና በመድረሱ ስበብ ላይብረሪ ከወትሮው በበለጠ ተማሪ በብዛት ይገኛል። ፎዚ ከኛ ጋር ደርሳ ሰላም ካለችን በኋላ ብዙም ሳትቆይ የሰርግ ጥሪ ካርዴ ሰጥታን ተመለሰች። ማን ነው ባሏ ብለን ስሙን ስናይ ሙስጠፋ ጀማል ይላል። አናውቀውም። ነቢ እስኪ በአላህ አግቢ ሚዜ እንሆን አልኳት። አሁን ላይ ስለ ባል እያሰብኩ አይደለም፣ ትምህርቴ ላይ ነው ትኩረቴ። ግን ከኔ በላይ አላህ ለኔ የሚጠቅመኝን ያውቃልና የአላህ ውሳኔ ከሆነ አላህ ባለው ጊዜ አገባለሁ አለችና ቀጠል አድርጋ አንቺ ለምን አታገቢም አለች። እኔማ አገባለሁ፣ ግን በእድሜ በቁመት በትምህርት ደረጃ ከኔ መብለጥ አለበት ብዬ ትዕዛዝ አዘል ሆነባቸውና እንዴ እኛ እኮ አይደለንም የምንሰራልሽ ባልሽን ብለው ሳቁብኝ። በቃ ኢክሩን እንዳራት አልኩኝ። እኔ አቂዳው ያማረ የዲን አጋዥ የሚሆነኝን ካገኘሁ ዛሬ ነገ ሳልል አገባለሁ አለች ኢክሩ። ሀዩም ቀጠል አድርጋ እኔም ሰዎች የሚያዩትን እብዴቴን ሳይሆን አላህ የሚያየውን የውስጤን ተመልክቶ አላህ ሷሊህ ባል ይስጠኝ ስትል ነቢያትን ንግግሯን ተከትላ የውስጥሽንማ አይቶ እብድ አፍቃሪ ሰጠሽ አለቻት። አሻግሪን አስታውሳ ይህን ስትናገር ስቄ ልሞት አልኩኝ። ከንግግሯ በላይ የኔ ሳቅ ያናደዳት አዩ ሁላችሁም ገደል ግቡ ብላ ትታን ሄደች። ኢክሩ ተከትላ አባበለቻት። የፈተና ቀን ደረሰ። እኔና ሀዩ ማትሪክ ተፈታኝ ስለሆን ፈተናው ብዙም አላሳሰበንም። የፈተና ውጤት የሁለታችንም ጥሩ አይደለም፣ ግን አላስደነገጠንም። በነገራችን ላይ ኢክራም ልታገባ ነው። ፈተና ከጨረስን ከ15 ቀን በኋላ ታገባለች። ቀን እየተካ ማትሪክ ደረሰ። እኔና ሀዩ በስማችን የሚገኙ ጎበዝ ተማሪ ፈልገን እኔ ኢምራንን አገኘሁ። አደራ አልኩት ሀሳቤን እሱ ላይ ተውኩ። ሀያትም ሀይደርን አገኘች። ፈተና ጀመርን። ስሜ መታወቂያ ቁጥሬን አስተካክዬ ሞላሁ። ሌላው የኢምራንን የጥያቄ ወረቀት ተቀብዬ መልሱን መልስ መስጫ ወረቀት ላይ አሰፈርኩ። በዚህ መልኩ ፈተና ጨርሰን በቃ ከዚህ በኋላ ለ4 አመታት የቆየንበትን ትምህርት ቤት ዳግም ላንመለስ ተሰናበትን። ውጭ ላይ ግማሹ ዩኒፎርም ይቀዳል፣ አንዳንዱ ያቃጥላል፣ ግማሹ ደግሞ ተተኪ ተማሪዎችን አቅም ለሌላቸው ተማሪዎች እንዲሆን ለበጎ አድራጎት ክበብ ይሰጣል። እኛም ለቀጣይ ተማሪዎች መማሪያ ይሆን ዘንድ ዩኒፎርማችንን አስረክበን ወጣን። አሁን ሀሳባችን የኢክሩ ሰርግ ላይ ሆኗል። በነገራችን ላይ ኢክሩ የምታገባው የደሴ ልጅ ነው። ደሴ በፍቅር ስትቆላመጥ ደግሞ ኮቻ የደሴ እህት ከተማ ስትሆን በ20 ኪሎ ሜትር ርቀት ላይ ትገኛለች። ደሴና ኮቻ የሚለያያቸው ጠመዝማዛው የሀረጎ ተራራ ብቻ ነው። ተራራውን ሲወጡ ደሴ አለች፣ ተራራውን ሲወርዱ ኮቻ አለች።
ደሴ ከተማ ከኮምቦልቻ 20 ኪሎ ሜትር ርቀት ላይ የምትገኝ ውብና ማራኪ ሀገር ከመሆኗም ባሻገር የወሎ መዲና በመባል ትታወቃለች። ከ80% በላይ የሚሆኑ ህዝቦቿ በንግድ ስራ ላይ የተሰማሩና ያለምንም የመንግስት በጀት ራሳቸው በራሳቸው ሀገራቸውን ያሳደጉ ከኢትዮጵያ ከአዲስ አበባ ቀጥላ የመንግስት ግብር የሚሰበሰብባት ሀገር ደሴ የጠንካራ ሰዎች ስብስብ መኖሪያ ነች። የደሴ ልጆች በዲነል ኢስላም በተርቢያ አንጻና ኮትኩታ የምታሳድግ በመሆኗ ልጆቿ በዲናቸው ጥበቃ ለዲናቸው ተጋዳይ ከራሳቸው አልፈው ለሀገር ለወገን የሚበቁ ለኢስላም ጠበቃ ለኡማው አገልጋይ የሆኑ ብዙ ማፍራት የቻለች ሀገር ናት። ከዛሬ 7 ዓመት በፊት የአህባሽን አስተምሮ ወደ ደሴ ከተማ በማስገባት ይህንኑ ጦሃራ ቀልብ ያላቸው የደሴ ከተማ ልጆችን ከዲናቸው እንዲርቁ ከመስጊድ እንዲወጡ ቂርአት እንዳይቀሩ የደሴ ከተማ ወጣት ከዲኑ ተዳክሞ ጫት ተራ መዋል ከጀመረ ሰነበተ። ለምን በተለያዩ መስጊዶች ሲገቡ ከአህባሽ ውጭ ያሉት ከእነሱ ደጋፊ ውጭ ያሉትን እነሱ ባወጡት ስም ውሃብይ ነው በማለት ስንት የደሴ ከተማ ልጆች ተገርፈዋል፣ ተገለዋል። ሴቶች ሂጃባቸው ተገፏል። ፌዴራል ፖሊስ በየመስጊድ ከነጫማው እየገባ ስንት ወጣት በእምነት ቦታው መስጊድ ውስጥ ተገርፏል። ወይ ጊዜ ያ ዘመን አልፎ አሁን ላይ ይሄ ለውጥ መጥቶ ማየቱ ለራሱ ራሱን የቻለ ደስታ ነው። አልሐምዱሊላህ። የኢክራም ባል አንዋር የዚች ሀገር የደሴ ከተማ ፍሬ ነው። አንዋር መካከለኛ ቁመት፣ ቀላ ያለ የፊት ቀለም፣ የደስደስ የፊት ገጽታ ያለው የተረጋጋና የረሱል ሰለላሁ ዐለይሂ ወሰለም ሱና ሀይ የሚያደርግ የአለባበስ አደብ አለው። በአጠቃላይ አንዋር ቆንጆ ሊባል የሚችል ልጅ ነው። ለነገሩ ሴትና ቲማቲም ከኮምቦልቻ፣ ወንድና ጫማ ደሴ ነው መገኛው ሲባል ሰምታችሁ ምናልባት የአንዋር ውበት ከሀገሩ ነው ከአፈሩ ከውሃው ብለው እንለፈው። ከሀገሩ ነው ከአፈሩ ከውሃው ብለን እንለፈው። ኢክራምና አንዋር አንድ ላይ ሲታዩ እንዴት ተፈላልገው ተገኙ የማይል የለም። የሁለቱ ጥምረት ባልና ሚስት ከአንድ ወንዝ ይቀዳል ለሚባለው አባባል ትክክለኛ ማሳያ ምሳሌ ይሆናሉ። የሰርጉ ሽር ጉድ ተጀምሯል። የሙሽራ ቀሚስ ሲክሩ መርጣለች። እኛም ወደን ይሁን ብለን ወደ ሚዜ ልብስ መረጣ ገባን። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። የኔ ማሮች ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። ኑሩልኝ፣ ክበሩልኝ። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።